በቤተ እምነት ታፍርበታለህ ወንድማችን አዲስ ታፍርበታለህ። ካፈርክበት አላስገድድህም። በቤተ እምነት ታፍርበታለህ። ኖ እኔ ዲያቆን በቤተ እምነት የነበርኩኝ ታፍርበታለህ። አዳምጠኝ ወደ እሱ እንመጣለን። ችግር የለም፣ ወደ እሱ እንመጣለን። አሁን የያዝከው ቤተ እምነት አሁን ያለህበት ቤተ እምነት ታፍርበታለህ አዲስዬ? እኮ አላፍርበትም እኮ እንዴት እንደማላፍርበት ልንገርህ። ስለዚህ ቤተ እምነት እኔ እዝልና ግዝልን የምቀራ በቤተ ክርስቲያን መስቀል ይዤ ንግስ አለበት የተባለ ቦታ ላይ የምቆም ሰው ነበርኩኝ። ነገር ግን በማንበቤ ዲያቆን ነበርክ አዲስዬ? አዎ ዲያቆን ነበርኩኝ። እኔ ከኦርቶዶክስ ቤተ ክርስቲያን እንደወጣ ያደረገችኝ ወኢትወከፍነ ወስለእተነ እምነ ቅዱሳኒሁ በእንቲአነ የሚባል የእግዚአብሔር ክብር ለቅዱሳን የምትሰጥ ምስባክ ነው ያስወጣኝ አልኩ። ሌላ ሲሆኑ ሀሳቦችን አንስተን ተወያይተን እንደዛ ትችላለህ። ከዛ ውጭ ግን አይ እኔን ምንም ነገር አትጠይቁኝ፣ እኔ አፌ ላይ የመጣልኝን ነገር ተናገር ልውጣ ግን አይቻልም። እሺ እኔ አባት። ስለዚህ በመጀመሪያ ስለምናነሳው ሀሳብ ስለ ልሳን በመጽሐፍ ሀሳቦች ዙሪያ ከኛ ጋር ለመውራት ፈቃደኛ ነው ወይስ አይደለም? ፈቃደኛ ካሉን ከናስገድደህም ችግር የለውም ነው ወይስ አይደለም? እኔ ፈቃደኛ ነኝ፣ ችግር የለውም እናውራ። እሺ ምን አልከኝ? ችግር የለውም እናወራለን። ያው የእግዚአብሔር ቃል ስለሆነ ምንድን ነው ልሳን ምንድን ነው? ልሳን ያው ቋንቋ ነው። በጣም ጥሩ። እሺ ልሳን ቋንቋ ነው። ኦኬ። በእናንተ ቤተ እምነት ውስጥ የሚደረገው የልሳን ልምምድ የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው? ያው እኔ በእግዚአብሔር ቃል ነው እንትን የሚለው። እኔ እንደማን ነው አላልኩም እኮ። ድሮስ የምትነግረኝ የቤተ እምነትን አስተምሮ ተንተርሰህ እኮ ነው ተወዳጅ ወንድማችን። እባክህ እኔ ምን አለ መሰለህ ዛሬ አልታገሰም። እሺ ተወዳጅ፣ እኔ እንደ እግዚአብሔር ቃል ነው ያው እንትን የምለው አይደለም። እሱ አይደለም መልሱ። ምንድነው የምታምነው ነው? ኢየሱስ ጌታ ነው ብለህ ታምናለህ ወይስ አታምንም ተብለህ ስትጠየቅ አዎ ኢየሱስ ጌታ ነው ብዬ አምናለሁ አንድ መልስ ነው። አይ ኢየሱስ ጌታ አይደለም ብዬ አምናለሁ ሌላ ሁለተኛ መልስ ነው። እኔ እንደ እግዚአብሔር ቃል ልቤን በእናትህ አትጎትተው። ባጭሩ እምነትን ብቻ መልስልን። ልሳን የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው ብለህ ነው የምታምነው? ስለ ልሳን የተጻፈ አለ አይደለ? እሱን ክፍል እስቲ ያውጣ። ለመጨረሻ ጊዜ እድል እሰጥሃለሁ፣ እድልን እንዳታበላሸው። ልሳን የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው ብለህ ነው የምታምነው? ሁለት ነው መለስ የምችለው፣ ከሁለቱ መርጬ። ታችኋል እንደ ትላንትናማ እኛ ላይ አትቀልድም እንዴ ቅዱስ ሚካኤልዬ። ትላንትናማ ተጫወተብን እኮ የእኔ ተወዳጅ። እሺ በመጽሐፍ ቅዱስ የማስረጃነት ብቻ መመለስ የምችሉ እህቶች ወንድሞች ካላችሁ እስከዛ እድል እሰጣለሁ። የኔ ተወዳጆች ዛሬ እግዚአብሔር ከረዳን ቤታዮን፣ ሄሉን፣ ዲቦራን ያው ልናሳርቃችሁ አስበናል እና ሁላችሁም በቻላችሁት አቅም ለሁሉም ሼር አድርጉላቸው። እነሱ ልክ በመጡ ሰዓት ያው አክብረው ቢመጡ ደስ ይለናል። እግዚአብሔር በሚያውቀው አክብረው ከኛ ይልቅ ከራሳቸውም ይልቅ ከማንም ይልቅ የሚወዱትን አምላክ እግዚአብሔርን አክብረው ታዘው እሺ ብለው ቢመጡ ደስ ይለናል። እኛም ይህንን ሀሳብ ያሰብነው በነገራችን ላይ እነሱን ለማስጨነቅ እነሱን እንዲጨነቁ ለማድረግ ሳይሆን ሙር ስለምንወዳቸው ነው። እኔ ቤታም በጣም በጣም እጅግ በጣም መወዳት እህቴ ነች። ሄሉም በጣም 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 መወዳት እህቴ ነች። ዲቦራ ልክ እንደዛው። ሌሎች ሰዎች በእነሱ ሊበሳጩ ይችላሉ፣ ሊናደዱ ይችላሉ። ለምን እንደዛ ሆነ አልልም። ነገር ግን እኔ በግሌ በጣም ወዳቸዋለሁ። ስለዚህ የምወዳቸው እህቶቼ ደግሞ ሰላም እንዲወርዱ እፈልጋለሁ። ስለዚህ በቻልነው አቅም ያው ያ ፍላጎታችን ስለሆነ ነው እነሱ በጣም አስጨንቀን እንድትመጡ ያልነው። እግዚአብሔር ረድቶን እግዚአብሔር ሞገስ ሆኖን እነሱም እንደው አላደል ታዘው ቢመጡ ደስ ይለናል። ስለዚህ እናንተም ሼር ሳታቋርጡ ለነሱ ሼር አድርጉላቸው። እሺ ለሶስቱም፣ ለቤታዮም፣ ለዲቦራም፣ ለሄሉም ሁላችሁም ሼር አድርጉላቸው። ደግሞ ያው ጌታችን ኢየሱስ ክርስቶስም ሲናገር የሚያሳርቁ ምንድናቸው? ብፁዓን ናቸው ይላል። ዛሬ ላይፍ ስትሪሙን እኔ ከፍቼ ያው እኛ ጋር ገብተው እንደው ለማውራት እንደው ምክንያት ይሁን እንጂ ሁላችሁም ያው አንድ አካል ሆናችሁ ማለት ነው።
እዚህ ውስጥ ያላችሁት ወንድሞች ሁላችሁም የእርቁ አንድ አካል ሆናችሁ ማለት ነው። እሺ ስለዚህ በቻላችሁት አቅም ሁላችሁም ለነሱ በደንብ ሼር አድርጉላቸው። እግዚአብሔር ከረዳን በደንብ እንትላለን፣ ያው ለማሳረቅ እንሞክራለን። ሲጀምር ማንም እንዲጣላ አንፈልግም። እኛ ስፔሻሊ መንፈሳዊ አገልግሎት ላይ የምናገለግል ሰዎች ይኸውላችሁ ምንም ስንወግን አያምርብንም፣ ምንም ወገንም የለብንም። የኔ ተወዳጆች መንፈሳዊ አገልግሎት ላይ ያለን ሰዎች በአጠቃላይ የምናገለግለውን ክርስቶስን መስለን ለሁሉም አስተማሪ ነው መሆን ያለብን። እኔ ለምሳሌ የሃይማኖት ሰው ነኝ። ደጋግሜ እንደምናገረው እንኳን የሰው የትኛውም ፖለቲካን አልደግፍም አልቃወምም። ፖለቲካን እኔ አልደግፍምም አልቃወምም። የኔ ዓላማዬ የክርስቶስ ኢየሱስን ወንጌል መስበክና መስበክ ብቻ ነው። የትኛውንም ነገር ልቃወም የምችለው የማስተምረውን ወንጌል የሚጻረርብኝ ከሆነ ነው። የትኛውንም ነገር ልቃወም የምችለው የቅድስት ቤተክርስቲያን ሉዓላዊነት የሚጋፋ ከሆነ ነው። የትኛውንም ነገር ልቃወም የምችለው የማመልከውን አምላክ ክርስቶስን የሚጋፋ የሚሆን ከሆነ ብቻ ነው። ከዛ ውጪ የኔ ዓላማዬ የክርስቶስ ኢየሱስን ወንጌል መስበክና መስበክ ነው እና በዚህ መሃል ላይ ሁሉም እህቶቻችን በዚህ በሶሻል ሚዲያ ላይ ያሉ ሁሉም እህቶቻችን ቅድም እንዳልኳችሁ የተለያየ አይነት ፐርሰናሊቲ ሊኖራቸው ይችላል። እኛ ግን የምንመለከትበት አይን ሌሎች ሰዎች እንደሚያዩት አይነት ምልከታ አይደለም። አንዳንድ ጊዜ ሰዎች ስለሆንን የሰዎችን ጥፋት ብቻ እየተመለከትን ነው ሰዎችን ጀጅ የምናደርገው። እኛ ግን የምንመለከትበት አንግል ለመንፈሳዊ ነገር የሚታዘዙበትን ወይ ለቤተ ክርስቲያን ያላቸውን አክብሮት በተለይ ደግሞ የቤተ ክርስቲያን አገልጋይ የሆኑ ወንድም እህቶቻቸውን ሪስፔክት የሚያደርጉበትን መንገድ ኦኬ። የትኛውም የቤተ ክርስቲያን አገልጋይ ሶሻል ሚዲያ ላይ ታዋቂም ይሁን ታዋቂም አይሁን ለየትኛውም የቤተ ክርስቲያን አገልጋይ ግን ዝቅ ማለታቸውን ታዛዥ መሆናቸውን ነው የምንመለከተው። ከዛም ደግሞ ተነስተን እነዚህን እህቶቻችን ናቸው ብለን ያው ደፍረን ለመጥራት እንወዳለን እና ቅድም እንዳልኳችሁ እግዚአብሔር ረድቶን መተው በክርስቶስ ፍቅር ሰላም ቢያወርዱ ቢታረቁ ደስ ይለናል። እነሱ ብቻ ሳይሆኑ እግዚአብሔር ከረዳን ሌሎቹንም አሁን ላይ እኛ ሰው መርጠን አይደለም በነገራችን ላይ ለማሰራቅ ያሰብነው ሌሎቹንም እንደው አሁን እነዚህን ሶስት እህቶች ሁልጊዜ ስናዛቸው ስለሚታዘዙን ነው ስማቸውን ጠርተን እንደው ከቻላችሁኑ ባካችሁን እስቲ ሰላም እናወርድ እርቅ እናወርድ እያለን እንደው ሀሳብ የተናገር ነው እንጂ ሌሎቹንም ሁሉም በአጠቃላይ ሰላም እንዲወርድ እንፈልጋለን። እገሌ ከእገሌ ጋር እገሌ የሚባለው ሰው ከእገሊት ጋር እገሊት ከእገሌ ጋር እገሊትና እገሊት እገሌና እገሌ በመካከላቸው እንዲተፈጠረ ጸብ የኔ ተወዳጆች ሶሻል ሚዲያ ላይ ያለ ጸብ በነገራችን ላይ ብዙ ጊዜ ረጅም ጊዜ የሚቆየው በመካከል የአካል አለመገናኘት ስላለ እንጂ ነገሮች እጅግ በጣም ቀለው ሰዎች እርቅ የሚወርዱበት መንገድ በጣም ሰፊ ነው። ግን እኛ ደግሞ ለዛ አመቺ መሆን አለብን። እናንተ ከረዳችሁን በነገራችን ላይ እኔ ተወዳጆች እዚህ ውስጥ ያላችሁት ወንድሞች እናንተ ከረዳችሁን ሌሎችንም ሰዎች የማናሰርቅበት ምክንያት የለም። ማስታረቅ የኛ ድርሻ ሆኖ ሳለ እየተጣለን እየተጋጨን ያለ ነው እኛ ሃይማኖት ላይ ያለን ሰዎች ነን። ይሄ የምናስተምር የምናገለግል ዘማሪ ነን፣ ሰባኪ ነን፣ ዲያቆን ነን፣ ቄስ ነን እምን ሰዎች ራሳችን እየተጋጨን ራሳችን እየተጣለን ስለሆነ እናንተንም ተስፋ አስቆረጥን። ድሮ ሰዎች ሲጋጩ ትልልቅ እንኳን የሀገር መሪ የሚሆኑ ሰዎች ትልልቅ ፖለቲከኞች ትልልቅ የተለያየ አይነት ምልከታ ላይ ያሉ ሰዎች ሲጣሉ በመሃል ገብተው የሚያሳርቁ የነበሩ አሰረ ክህነት ያላቸው መስቀል የጨበጡ አባቶች ነበሩ። አሁን ግን እኛው ተመልሰን ደግሞ ምንጋጭ ምንጣላ ምንባለውንና እናንተንም ተስፋ አስቆረጥን። አሁን ይሄ አዲስ ጅማሮ ነው። ሁሉም ፈለገ አትናቴዎስ ብቻ ሳይሆን የትኛውም ቤተ እምነት አገልጋይ የሆነ በቃ መንፈሳዊ የሆነ ነገር ላይ አለው የሚል ሰው በአጠቃላይ እንደ አይነቱን ነገር ጆይ ሊያደርግ ይገባል። ሰዎችን ማሳረቅ ይኖርብናል። አስታራቂ ቢኖር የኔ ተወዳጆች አስታራቂ ቢኖር ሀገር ይሄን ያክል ባልቆሰለች ነበር። አስታራቂ ቢኖር ሰዎች ይሄን ያክል ከአንድ ቦታ ሌላ ቦታ ለመሄድ ለመንቀሳቀስ ባልሰጉ ባልተሸማቀቁ ነበር። አስታራቂ ቢኖር ሀገራችን ኢትዮጵያ ብቻ ሳትሆን ዓለም በአጠቃላይ ሰላም በሆነ ነበር እና ይሄ መልካም የተቀደሰ ሀሳብ ነው። አሁን የምንሰማቸው ነገሮች ደስ አይሉም አይደል? እንኳን ለመጣላት የኔ ተወዳጆች አለረል ተጣልተንበት አይደለም ተዋደንበት ተፋቅረንበትም ጊዜው አይበቃንም። አሁን የምንሰማቸው ነገሮች ደስ አይሉም። ሶሻል ሚዲያ ስልካችሁን ስትከፍቱ ቲቪያችሁን ስትከፍቱ የምትሰማቸው ነገሮች ደስ አይሉም።
በዚህ አካባቢ ይሄን ያክል ሰው እንደዚህ ሆነ ነገል የሚባሉ ሰዎች ተቸገሩ በዚህ ይሄኛው ወንድማችን በኩላሊት እንደዚህ አይነት ህመም ያለው እዚህ ጋር የምትመለከቷት እህታችን እንዲህ አይነት ጉዳት እንዲህ አይነት አደጋ ደርሶባታል ነው በቃ ይሁን ምን ሰማቸው ነገሮች በአጠቃላይ ደስ የሚሉ አይደሉም በዚህ ደግሞ አስጨናቂ በሆነ ታይም ላይ እንኳን ተጣልተንበት ተዋደንበትም ጊዜው አይበቃንም የኔ ተወዳጆች ስፔሻሊ ደግሞ እነዚህ እህቶችን በጣም በነገራችን ላይ ዛሬ እንደው ቢቀሩ እንኳን እንደው ላይቭን እንኳን ድንገት ባይመጡ አንድ ሁላችሁም እንድታሰሉ የምፈልገው ነገር እህቶችም ጭምር እኛ በክርስቶስ ኢየሱስ ምናምን ክርስቲያኖች ነን በክርስቶስ ምናምን ክርስቲያኖች ነን የኔ ተወዳጆች አንድ ነገር አስተውሉ በጣም ብዙ ጊዜ ሰው ሳያየን ብዙዎቻችን አልቀሰናል አልበተናል እግዚአብሔር አምላክ የልባችንን ቋጠሮ እንዲፈታ የቤታችንን ጎዶሎ እንዲሞላ ብዙዎቻችን በጣም ለብዙ ነገር እግዚአብሔርን እየለመን ነው ጸሎት እያደረግን አልቀሰናል ብዙዎቻችሁ በመኝታ ቤታችሁ በብርድ ልብሳችሁ ተሸፍናችሁ ተከለላችሁ አልቀሳችኋል አንበታችኋል እግዚአብሔር በልባችን ያሰብነው ነገር የሚያሳካልን ይወላችሁ እኛ ለሱ ስንመቸው የኔ ተወዳጆች እኛ ለርሱ ልክ ስንመቸው እግዚአብሔር በልባችን ያለውን ቋጠሮ ይፈታዋል በቤታችን ያለውን ጎዶሎ ይሞላዋል እኛ ለርሱ የማንመች ከሆነ ግን ቤት በኩል አንዳንድ ጊዜ እኮ ሰው በሌለበት ሁኔታ ላይ ብቻችንን በጣም ብዙዎቻችን አልቀሰናል ማስተዋል አለብን መገንዘብ አለብን በቃ አንዳንድ ጊዜ ባካችሁ አሁን ሁላችሁም አሸናፊ ነን አትበሉ ተሸናፊዎች ሁኑና አለረለ ሰላምን እንምረጥ እንደዛ ካልሆነ በጣም ከባድ ነው የሚሆነው እኛ ለሰዎች ይቅርታን ማድረግ ያለብን እኛ ከክርስቶስ ይቅርታን ምንሽውን ያክል ነው አንዳንድ ጊዜ በሆኑ ሰዎች በጣም አዝናችሁ በጣም ተቀይማችሁ አይ እኔ ገሊትን በቃ ገሊትንማ በፍጹም ላያት አልፈልግም ላወራት አልፈልግም ትሉ ይሆናል እኔ ገሊን በፍጹም ላይው አልፈልግም እንደሱ አይነት አስመሳይ እንደሱ አይነት እንደው በቃ እሾህ የሆነ ሰው እኔ ያጋጠውኝ ያቀም ትሉ ይሆናል የኔ ተወዳጆች ግን ይቅርታን ማድረግ ባይዘው ግዴታችን አማራጭ አይደለም ይሄንን ማወራችሁ ክርስቲያን እስከሆነ ድረስ ነው ኦኬ ያው ሌላን ሰው ላስገድድ አልችልም ግን ክርስቲያን ከሆናችሁ በቃ ግድ ነው አማራጭ ነው በቃ የገሌ የሆነ ሰው ላይናችሁ አስጠሉታችሁ ሊሆን ይችላል ሊያውን ፐርሰናሊቲውን ሳታውቁት እንዴ ማንነቱን እኮ ሳታውቁት ሁሉ ማለት ነው እንዴ ገና ከሩቁ ሶሻል ሚዲያ ላይ የሱን ስም የሚያጠፉ ሰዎች ኖሮ ሊሆኑ ይችላል እነሱ በገለጹት ልክ ያንን ሰው ጠልታችሁት ሊሆን ይችላል ያቺን ሴት በገለጹት ልክ እናንተ ጠልታችኋት ሊሆን ይችላል ግን የኔ ተወዳጆች ተመልሰን እነርሱን እየጠላን እነርሱ ላይ እያፌዝን ለእነርሱ ጉድጓድ እየቆፈረን ቤተክርስቲያን ሄደን ነጠላ ለብሰን እኮ ከክርስቶስ ምሕረት እንለምናለን መርሳት የሌለብን ነገር ያ ነው ስለዚህ ዞረን ወደ ቤተክርስቲያን ተመልሰን ከክርስቶስ ምሕረትን የምንለምን ነፍሳት ከሆነ ይኸውላችሁ ክርስቶስ ለኛ ይቅርታን እንዲያደርግ ምን ፈልገውን ያክል ለሰዎች ይቅርባይ መሆን አለብን ሰዎችን ይቅርባይ ሳንሆን እኛ ከክርስቶስ ምሕረትን ይቅርታን መለመን ይሄ ዘበት ነው የሚሆነው የኔ ተወዳጆች እና ሁላችሁም እንዲህ አይነቱን ሐሳብ ደጋፊዎቹን እናንተ አግዙን ስለ እውነት ምንም ነገር ይቀራል እንጂ ሰዎችን ከማሰረቅ ወደኋላ አንልም እናንተ ቪዲዮ ሰርታችሁ ሊሆን ይችላል ሜንሽን አድርጋችሁ ሊሆን ይችላል እባካችሁን እነዚህን ሰዎች አሳርቁልን ብቻ በሉን ማናሰርቅበት ሪዝን የለም ኦኬ እናንተ እነገሌን አሳርቁልን ብላችሁን እኛ ማናሰርቅ ከሆነ እኛ ስላችሁ እኔ ብቻ አይደለም መንፈሳዊ ኮንተንት ላይ ያለን በአጠቃላይ ኦኬ ይሄ ፍቅር የሆነውን የክርስቶስን ወንጌል ምንሰብክ በአጠቃላይ እነዛን ሰዎች ማናሰርቅ ከሆነ ከነሱ ጸምና ተርፎ ነገር አለ ማለት ነው እኛም ጭምር ስለዚህ እኛም ከእንደገና በንስሐ ልንታጠብ ይገባል ማለት ነው እንደዛም ደግሞ መሆን የለበትም ሁሉም ሰላም እንዲወርዱ ሁሉም እንዲታረቁ ነው የምንፈልገው አንተ እንደዚህ ምናምን አሁን እኔ ምሳሌ ነው ያልኳችሁ እሺ ዓለማዊ ኮንተንት ላይ ያሉ ሰዎችን ስም ለመጥራት ነው እንጂ ይሄ መንፈስ ቅዱስ ያራቀው ልጅ ከኔ ጋር ተጣላ እኔ ይደዘማታል ግን ፈለገና ልደት ተቃለ ምሳሌ ነው የምላችሁ ተጣሉ የሰይጣን ጆሮ ይደፈን እና ፈለገና ልደት ተጣልተው ፈለገን ያስደሰታችሁ መስሏችሁ ሄዳችሁ ልደትን በኮሜንት በምን ጻቡ የበለጠ እንዲጋጋል የምታደርጉ ሰዎች እናንተም ራሳችሁን አንዱ የእርቅ አካል ማድረግ አለባችሁ ማለት ነው አለ አይደል የሆነ ፖዚቲቭ የሆነ ነገር ኦኬ ፖዚቲቭ የሆነ ነገር አንተ ከወንድም ጋር ስትሆን ነው የሚያምርብህ ብላችሁ ኮሜንት ብትጽፉ ቀላል ነገር አይደለም በእርግጥ እንዲህ ብላችሁ ለሱ እንደ ኮሜንት ላይ ብትጽፉለት ልጁ ያን ያክል አስተው አይደለም ያው እኔ ነኝ ሹሩሩ እያልኩ እያባባልኩ ብዙ ጊዜ መልሰው ግን ብትጽፉለት በቂ ነው
እኔ ጋር መታችሁ አንተ ከወንድም ጋር ስትሆን ነው የሚያምርብህ ብትሉ መልካም ነው። እንዲህ አይነት ነገሮች እንዲህ አይነት ኮሜንቶች በነገራችን ቀላል ሊመስሉ ይችላሉ፣ ግን የሆነ ሰው አይምሮ ላይ ጥያቄ ምልክት ይፈጥራሉ። እና እናንተም ራሳችሁን የእርቅ አካል አድርጉ የኔ ተወዳጆች። በዚህ አጋጣሚ ያው እነሱን አሁን እንጠብቅ እንጂ ትልቁ ዓላማችን እነሱ ብቻ አይደሉም፣ ሁላችሁም ናችሁ። ከትዳራችሁ ጋር የተጣላችሁ ቶች ወንድሞች፣ ከእህት ከወንድሞቻችሁ ጋር የተጣላችሁ፣ ከእናት ከአባቶቻችሁ ጋር የተጣላችሁ፣ ምናልባት አሁን እየሰማችሁን ያላችሁ ማለት ነው፣ ከጓደኞቻችሁ ከወዳጆቻችሁ ጋር የተጣላችሁ እህት ወንድሞች አማራጭ የላችሁም። እባካችሁን በቃ ቀርባችሁ ይቅር ተባባሉ። እሺ ይቅር መባባልን የመሰለ ነገር የለም። ሁላችሁም በደንብ ሼር አድርጉላቸው። እግዚአብሔር ከረዳን ሁሉንም ማስታረቅ እንፈልጋለን። ግን ያው ለማስታረቅ ደግሞ እነሱም ምቹ መሆን አለባቸው። እናንተም እኛ ልታግዙን ይገባል። ላይቭ ሲገቡ ለምን ቀራችሁ እያላችሁ ልትወቅሷቸው ይገባል። እውነቴን ነው የምላችሁ። ያው እንዲህ ስል ደግሞ በነገር አይደለም፣ አደራ በፍቅር ቃል። እሺ ለምን ቀራችሁ? ዛሬ እንደው አሁን ጠርተናቸው ዛሬ እንኳን ካልመጡ ከቀሩ እንኳን ለምን ቀራችሁ? ለእርቅ ትመጣላችሁ ብለን ስንጠብቃችሁ አልነበር ወይ? ፈለገ እናንተን ሲጠብቃችሁ አልነበር ወይ? ለምን ቀራችሁ ብላችሁ በፍቅር ቃል ልትወቅሷቸው ይገባል። ከዛ ውጪ እኔ የሁሉንም ደስታ ባይ ደስ ይለኛል። የእህቶቼን በአጠቃላይ ሄለን እህታችን እጅግ በጣም የተወደደች እህት ነች። ቤታዮ እህታችን እጅግ በጣም የተወደደች እህት ነች። ዲቦራም እጅግ በጣም የተወደደች እህት ነች። እናንተ ሶሻል ሚዲያ ላይ የእነርሱን እልህ፣ የእነርሱን ቁጣ፣ የእነርሱን ንግግር ብቻ ሊሆን ይችላል የምትመለከቱት። ከዛ ጀርባ ግን ብዙ ማየት ያለባቸው ነገር አለ። እኔ ተወዳጆች ብዙ እናንተ ያላያችሁላቸው ብዙ መልካምነት አላቸው። እነሱ ብቻ አይደለም ሌላም ሶሻል ሚዲያ ላይ የምትጠሉ አትደውሉብኝ ስለ መድኃኒዓለም እባካችሁን። ኤኒዌይስ ሁላችሁ በደንብ ኮፒ ሊንክ አድርጉ። እስከዛ ጌታው ኧረ ፕሊስ አትደውሉብኝ እባካችሁ። እስከዛ ባለችን ሰዓት እናወራለን። እሺ የኔ ተወዳጆች ሁላችሁም በደንብ ኮፒ ሊንክ በደንብ ሼር አድርጉ። ላይቭ ለነሱ እንዲደርሳቸው ሁላችሁም ሼር አድርጉላቸው። እኔ ለሁሉም ሼር አድርጌያለሁ። ለነሱ ለሁሉም እንዲደርሳቸው ሁላችሁም ሼር አድርጉላቸው። ምንም አይነት ምክንያት ማቅረብ አይቻልም። እሺ ምክንያቱም ቀድመን ነግረናቸዋል። በኢትዮጵያ ከቀኑ 5 ሰዓት ላይ ያው እንደምንፈልጋቸው ለሁሉም ቀድመን ነግረናቸዋል። ሁላችሁም ከእናንተ የሚጠበቀው ሼር ማድረግ ብቻ ነው። በጣም ነው የምወዳችሁ። በዚህ አጋጣሚ ያው እኛ እንግዲህ መንፈሳዊ አገልግሎት ላይ ያለነው ዕቅበተ እምነት ላይ ነው የምናገለግል ያለነው እና እኛም ያስቀየምናችሁ ቶች ወንድሞች ካላችሁ በክርስቶስ ፍቅር እንግዲህ በጣም ይቅርታ አድርጉልን። ሪዝናችሁን ባናቅም ተናዳችሁብን ተበሳጭታችሁብን ከሆነም በጣም ይቅርታ አድርጉልን። በክርስቶስ ፍቅር በጣም ነው የምንወዳችሁ። ስፔሻሊ ፕሮቴስታንት እህቶች ወንድሞቼ እናንተን በክርስቶስ ፍቅር እጅግ በጣም ነው የምንወዳችሁ። እናንተን መውደድ ምርጫችን አይደለም፣ ክርስቲያናዊ ግዴታችን ነው። በቀራንዮ መስቀል ላይ የምናመልከው አምላክ ፈጣሪያችን መድኃኒታችን ጌታችን ኢየሱስ ክርስቶስ ስጋውን የቆረሰው ደሙን ያፈሰሰው ለኛ ለምናምንበት ለክርስቲያኖች ብቻ ሳይሆን ለሁሉም ነው። which means ለእናንተም ለፕሮቴስታንት እህት ወንድሞቻችን ለእናንተም ጭምር ነው። ስለዚህ እናንተን በፍጹም አንጠላ። ምናልባት አስተምሮን ሐሳብን እንቃወም እና ያው በደንብ አለ አይደል ከሐሳቡ ጋር እንጋጭ ይሆናል። ከዛ ውጭ ግን ፐርሰናሊ እናንተን አንጠላ። ለዛም ነው ከብዙ ፕሮቴስታንት ወንድሞቻችን ጋር በነገራችን ላይ አብረን ክፉ ደግ የምናሳልፈው። የትኛውንም ሰው እንድንጠላ መጽሐፍ ቅዱሳችን አያስተምርም። ባይዘው ፕሮቴስታንት ወንድሞቻችን በሐሳብ ነው ከኛ ጋር የሚለያዩት እንጂ ጠላቶቻችን አይደሉም። መጽሐፍ ቅዱስ ግን የሚያስተምረን እንኳን አንድ ሀገር አብረው የሚኖር ወንድምነታችን አይደለም ጠላታችን እንኳ እንደ ራሳችን እንድንወድ ነው የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ ያስተማረን። በእርግጥ ከባድ ነገር ነው። እዛ ደረጃ ላይ እንድንደርስ እግዚአብሔር ይርዳን። ብዙዎቻችን ጠላታችን የምንወድበት ደረጃ ላይ አልደረስንም። እዛ ላይ ለመድረስ ግን እግዚአብሔር አምላክ ይርዳን እና በጣም ነው የምንወዳችሁ። ፖዚቲቭ ሆናችሁ ከኛ ጋር ገብታችሁ እንድትወያዩ ያው እንግዲህ በክርስቶስ ፍቅር እንጠይቃችኋለን። እና እንደው ማስተካከል ያለብንም ነገር ካለ ፕሮቴስታንት ወንድሞቻችን ስፔሻሊ እናንተ እኛ በቃ በዚህ ነገር እየተበሳጨን ነው፣ ይሄን ነገር ፕሊስ አቁምልን ማለት ትችላላችሁ። እሺ ያው እኛ ጋር ገብታችሁ ስታወሩ ማለት ነው እድል ሰጣችኋለሁ። እሺ ዛሬ የምናወራው ስለ ያው ልሳን ነው። ቅድም እንዳልኩት
እህቶቻችን እስከሚመጡ ድረስ ስለ ልሳን አንዳንድ ሀሳቦችን እያነሳን እንኖራለን። አሁን ቪዲዮ ሰርቼ ነው የገባሁት እና ቪዲዮን ገብታችሁ ሁላችሁም በደንብ ሪፖስት፣ በደንብ ሼር፣ በደንብ ኮፒ ሊንክ አድርጉልኝ። እሺ ሁላችሁም ገብታችሁ በደንብ ኮፒ ሊንክ፣ በደንብ ሼር፣ በደንብ ሁላችሁም በደንብ ለቫይራል እንዲወጣ አድርጉልኝ። በልሳን ዙሪያ የተወሰኑ ነገሮችን እናወራለን እና ልሳን ያው የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው በሚል ሀሳብ ነው የምናወራው። እሺ ልሳን የተገለጠ ቋንቋ ነው ብላችሁ የምታምኑቶች ወንድሞች ካላችሁ ደስተኞች ነን። አይ የተገለጠ ቋንቋ አይደለም የሚል ሰው ካለ ግን መጥቶ በመጽሐፍ ውስጥ ማስረጃ ከኛ ጋር እንዲያወራ እንፈልጋለን። እህቶቻችን እስከሚመጡ ድረስ ይህንን ሀሳብ አንስተን እንወያያለን የኔ ተወዳጆች። እሺ ሰላም ደህና ደርክ ፈለገ፣ እንዴት ነህ ወንድማችን? ከየት ቤተ እምነት ነበር የመጣው? ፕሊስ ረሳው፣ አስታውሰኝ እባክህ። እኔ ቃለ ሕይወት ነኝ። እንዴት ነህ? ከቃለ ሕይወት። ኮሜንት ላይ አንድ ነገር ደጋግመን ስትጽፍ ነበረ። አይ ቲንክ ምንድን ነበር የጻፍከው ወንድማችን? የመበሻሸቅ አገልግሎት ስብከት ይቆም፣ እሱን እንተው። ቅድም አንተም ይቅርታ አድርጉልን እያልክ ነበር። መበሻሸቅ እውነትን የሚፈልግ ቢኖር ራሱ እንዳይሰማ ይዘጋል፣ በር ይዘጋል ማለት ነው። ስለዚህ ግትር የሚል ሰው ሊኖር ይችላል፣ ምክንያታዊ ያልሆነ ሰው ሊኖር ይችላል። ሳይበሻሸቁ መስበክ ይቻላል፣ ሳይሰዳደቡ። ለምሳሌ አንተ አሁን ከሌሎች የምትሻልበት ሁኔታ አለ። ይቅርታ አድርግልኝና አሁን ከካህናት ይልቅ ጥሩ ትሰብካለህ። ስራዬም ያው መምህር ስለሆነ ሊሆን ይችላል። ካህናት ለምሳሌ በጣም ይሳደባሉ። እንደዛ አይነት ሳይሳደቡ መስበክ ይቻላል፣ ሳይቆጡ ማለት ነው። በእርግጥ በተቃራኒው ወገንም በአድማጭ ለምሳሌ በእንደኔ በኩል ባለውም ሳይድ ጥሩ ምላሽ ማይሰጥ ከሆነ በጥሩ ማሸነፍ፣ ሁልጊዜ ይሄን ኢንዱራንስ ማድረግ ለማመድ፣ በጥሩ ማሸነፍ። ሰዎች ሊጎዱ ይችላሉ ባነጋገር። እዚህ ጋር ያለው 1000 ሰው ሁሉ ሊበሽቅ ይችላል። ኮሜንት ላይ ማያለው ብዙ ጊዜ እና እንደዛ ሳይሆን እስኪ በጥበብ የለዘበ አንደበት ቁጣን ያበርዳል አይደል የሚለው ምሳሌ 15:1። ስለዚህ ጥበበኛ መሆን ባነጋገር፣ በቃ እንደ ትልቅ ሰው፣ ትልቅ ሆነን ከ30 ዓመት በላይ የሆነን ሰዎች ነን። እንደዛ እስኪ አንዳንድ ሰዎች ከእድሜያቸው በታች ይወርዳሉ። ትላንት አሁን ቦርናጌን ደስ አይልም፣ ከቦርናጌ ጋር ያለው ነገር በጣም ደስ አይልም። እንደዚህ አይነት ነገር ሲፈጠር በመቻቻል ውስጥ በትዕግስት ማለፍ፣ ነገሩን መቻል፣ እንደዛ ቢደረግ ደስ ይለኛል። ምንም ችግር የለውም። ወደ ዋናው ሀሳብ እንድንገባ ያው የኛ ትልቁ ዓላማ ወንጌል ሰዎችን የምናበሽቅበት ቃል አይደለም። በዚህ አጋጣሚ ወንድማችን አማን ያው አንተ በለህበትን የመናገር እንፈልገው ነገር ምንድነው መሰላችሁ? ስፔሻሊ ፕሮቴስታንቶች ወንድሞች አንድ ቀን እስኪ እግዚአብሔር ከረዳኝ ቪዲዮ ሰራለሁ ብያለሁኝ። አንዳንዴ የመንገድ ላይ ስብከት፣ የመንገድ ላይ አገልግሎት የሚባል ነገር አለ። ሰዎች አማኝ ሆነው ያው የራሳቸውን እምነት ይሰብካሉ። ያው ኢትዮጵያ እንደምታውቁት የብዙሃን ሀገር ነች። አይ ኢትዮጵያ ላይ እኛ ብቻ ነን እንደፈለግን መሆን የምንችለው የሚባል ነገር የለም። ሰዎች እምነታቸውን በፈለጉበት ልክ ማራመድ ይችላሉ። ነገር ግን የመንገድ ላይ አገልግሎት ምናምን ሲባል አይታችሁ ታውቃላችሁ መቼም፣ ስፔሻሊ መገናኛ ኃይሌ ጋርመንት ምናምን ሜክሲኮ ላይ ምናምን እና ደግሞ የህዝብ ባሶች ላይ አንዳንድ ፕሮቴስታንት ወንድምቶቻችን ይገቡና ድምፃቸውን ቀየር አድርገው ምናምን ኢየሱስ ምናምን ነገር የሆነ ነገሮችን ይላሉ። ይኸውላችሁ ሐዋርያት ጭራሽ ክርስቶስን ወደማያውቁ ሰዎች ሄደው ነው ወንጌልን የሰበኩት። እና ክርስቶስን ወደማያውቁ ሰዎች ሄደው ወንጌልን ሲሰብኩ እነዛን ሰዎች እያበሸቁ አይደለም ወንጌል የሰበኩት። በቃ አንዳንዴ ምንድነው መሰላችሁ የሆነ ነገር ስትናገሩ አንድ ሰው ገና ከጅምሩ የተበሳጨባችሁ ከሆነ የተናደደባችሁ ከሆነ ነገሩ ልታቀዘቅዙት ይገባል። ምክንያቱም ወንጌል እየሰበካችሁ ስለሆነ እያበሸቃችሁ ነው ያላችሁት። ወንጌል እየሰበካችሁ ሳይሆን እያበሸቃችሁ ነው ያላችሁት ማለት ነው። ስለዚህ አላስፈላጊ የሆኑ ነገሮችን በቃ አቆሟቸው። ፖሊስ ራስን ማታለል ነው። ከዛ ደግሞ ቪዲዮ ይቀረጻል። እባክህ ዝም በል ለምንድነው የምትረብሸን ምናምን ሲሉ አንዳንድ ሰዎች ደግሞ ይኸው የኢየሱስ ስም ሲጠራ ይኸው ሰው ሁሉ ተረበሸ ምናምን ይባላል። እንደዚህ ነገር ይፖስታል። እና እንዲህ አይነት ነገሮችን ፕሊስ እባካችሁን አቁሙት። አሁን አቁሙት የምንለው
በነገራችን ላይ ምንም አይነት ሳይድ ኢፌክት እኛ ጋር መጥቶ ሳይሆን ከንቱ ልፋት ነው ለማለት ያክል ነው። ይቅርታ ወደ ዛሬው በሱ ሀሳብ ሀሳባችን ልስጥ እንገባለን። ፈሌ። አይ ቆይ እድል እንሰጣለን። ተወዳጅ ወንድማችን አንተን ያስገባንበት ሪዝን ኮሜንት ላይ በቀን ስንት ጊዜ ነው ፕሮቴስታንት የሚል ስም የምትጠራው ምናምን ብለህ ፐርሰናሊ ያው የጻፍክልኝ ነበር። ገባኝ። አሁን ባወራው ግን ተንተርሼ ትንሽ ብል ደስ ይለኛል። ቆይ አይ በመጀመሪያ እንዴት ሁለት እግር አለኝ ተብሎ ለዛፍ እኮ አይወጣም። በመጀመሪያ ያልክበትን ሀሳብ ትነግረናለህ። ፕሮቴስታንት ለምንድን ነው ደጋግመህ የምትለው? በቃ አርፈህ ፕሮቴስታንት ሳትል አትሉም ወይ እያልከኝ ነው አይደለ? አዎ። ለምንድን ነው እንደዚህ ያልከኝ ተወዳጅ ወንድማችን? እንደው በደንብ ዚጋ ባህርጅ እንድነግርህ በፊት ጀምሬ እኔ እከታተልሃለሁ ላይቭ ስገባ ከምን ጊዜ ጀምሮ? ብቻ ረጅም ጊዜ ነው። በፊትም አውቃለሁ ከልጆች ጋር የቤት ስታደርግ ምናምንም እና ካፍ ይሄን ስም ማለት አንደኛ የሚያስተምር የሚያንጽ ወይም የሚመልስ ነገር የለህም። ኢቭን ብዙ ጊዜ የምታወራው ነገር መልስ ለመስጠት ሳይሆን አጸፋ ለመመለስና ጥላቻን አዘል አይነት ነገር ነው የየውብ ያለው ከሁሉም በላይ ማለት ነው። ማለት እንዲህ ኦፊሻሊ እንደነ መናገር ስላለብህ እንጂ እኔ ስላለው ምክንያት የሆነ መናገር ስላለብህ ለምሳሌ ምን አይነት ጥላቻ ለምሳሌ እኔ አሁን ጥላቻ የሆኑ ነገሮችን ለማስተላለፍ ፈልጌ ምን አይነት ነገሮችን ተናገርኩ? እስቲ ምክንያት የሆነ ተናገር። ያው ያስገባው ልመጣልህ እኮ ነው። አብዛኛው ጊዜ ፕሮቴስታንቱ ዓለም ኑና መጽሐፍ ቅዱስ ተማሩ። እንግዲህ ለፕሮቴስታንቱ ነው ካልተወ ድረስ ለአንድ ለኢየሱስ ክርስቶስ እስካልሰገደ ድረስ እሱን ብቻ እስካላመለከ ድረስ መዳን በሌላ በማንም የለም የተባለለትን ለሱ ለዚህ ስም ከሰማይ በታች ለተሰጠ ስም እስካልተገዛ ድረስ ሽፋን አድርጎ ዕውቀቱን ስላወራ ሸምድዶ ስለመጣ አስሬ ኢየሱስ ስላለ ሚዲያ ላይ ገብቶሃል አይደለ? ስለዚህ ስለ ኢየሱስ ያቃል እንጂ ኢየሱስን አያውቀው። ኢንፎርሜሽን ነው ያለው። እና ወንድማችን ስለምንድን ነው መናገር የፈለግከው? አሁን ፖይንትህ በጣም እየተለጠጠ ነው። ከይቅርታ ጋር አልተዋወቅንም። ይቅርታ፣ ስምን ማን ልበል? በመጀመሪያ ይቅርታ። አዲስ እባላለሁ። ወንድማችን አዲስ፣ እንኳን ደህና መጣ። ስለመጣ በጣም ደስ ብሎኛል። ከየት ቤተ እምነት ነው የመጣው? ምን ያደርግልሃል እሱ? እንዴት አያደርግልኝም? ያደርግልኛል እንጂ። ምክንያቱም አሁን እየተናገርክ ያለው ነገር የየትኛው ቤተ እምነት ተከታይ ሆነ እየተናገርክ እንደሆነ ማወቅ እፈልጋለሁ። አንዳንድ ጊዜ ሰዎች ይህን በክርስቶስ ሳያምኑ ምን አልከኝ? ቆርቆሮና ጣራ ልነግርህ አልችልም፣ ምክንያቱም ውጊያችን ከእንትን ስላልሆነ ማለት ነው። ቤተ እምነትህ እኮ መናገር እኮ ምንም ወንጀል አይደለም። ቆይ በቤተ እምነትህ ታፍርበታለህ? ወንድማችን አዲስ ታፍርበታለህ? ካፈርክበት አላስገድድህም። በቤተ እምነትህ ታፍርበታለህ? ኖ እኔ ዲያቆን የነበርኩት አዳምጠኝ። ወደ እሱ እንመጣለን። ችግር የለም፣ ወደ እሱ እንመጣለን። አሁን የያዝከው ቤተ እምነት፣ አሁን ያለህበት ቤተ እምነት ታፍርበታለህ? አዲስዬ እኮ አላፍርበትም እኮ። እንዴት እንደማላፍርበት ልንገርህ። ስለዚህ ቤተ እምነት እኔ እዝልና ግዝልን የምቀራ በቤተ ክርስቲያን መስቀል ይዤ ንግስ አለበት የተባለ ቦታ ላይ የምቆም ሰው ነበርኩኝ። ነገር ግን በማንበቤ ዲያቆን ነበርክ አዲስዬ? አዎ ዲያቆን ነበርኩኝ እኔ። ኦኬ፣ በጣም ደስ ይላል። ኦኬ፣ ትቀድስ ነበረ ማለት ነው? አዎ መስቀል ያዥ ነበርኩኝ። ስለዚህ የወንጌል አማኝ ነው እንጂ አሁን ጣራና ግድግዳ ቦታውን ዘገብራ ላይ የሚለውን የቅዳሴ ክፍል በልልን እስኪ አዲስዬ። አንዴ ፈሌ ሁሉ ዘገብራ ላይ የሚለውን አንድ ጊዜ ብዙ ሰዎች ውሸታቸውን እየመጡ ያልሆኑትን ነበርኩ ስለሚሉ እንድንለይ አዲስ በዚህ አጋጣሚ እዚህ ውስጥ ያላችሁቶች ወንድሞች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን ነበረ። በጣም ብዙ ቤተክርስቲያን ላይ እየተጠራ መስቀል እየያዘ ንግስ ይወጣ ነበረ እና የቅዳሴ ክፍል የመጀመሪያ ልክ ሲገባ በሰንበት ሁልጊዜ የሚባል ክፍል አለ። እሱን አልደግምልህም አልልልህም፣ ግን ያልኩበት እንደወጣ ያደረገኝ እንደወጣ ያደረገኝ አንድ ምስባክ አለ። እሱ ልልህ ይችላል። ዲያቆን ከነበርክ እኔ ምን ጠይቀህ ነው የምትለው? ህፃናት የሚሉትን የጠየኩ። እሺ ሁሉ ዘገብራ ላይ የሚለውን ቅዳሴ ሲገባ የሚባለውን ክፍል እስቲ በልልን። መድገም አልፈልግልም። የወጣሁበት ምስባክ ግን የተሳሳተ ምስባክ ግን ልልልህ ይችላል። ያስወጣኝ ከቤተ ክርስቲያን ስሜት ያቱን አዲስ ስሜት ያቱን እንደዚህ አይደለም። አሁን ይኸውልህ ስለ ጮክ ምናምን አይደለም የምናዳምጥ። እሺ አንተ ያልከኝን ብቻ ማለት በማወራበት ተረጋጋ፣ እናዳምጠኝ።
የአብነት ትምህርት ተምረሃል? አዲስ እንደው ለመሆኑ ድቁና መቀበሉን ተውና የአብነት ትምህርት ተምረሃል? አንዴ አዳምጠኝሽ። የአብነት ትምህርት ተምረሃል ወይስ አንዴ ታዳምጠኝ። እኔ ዲያቆን የአብነት ትምህርት ተምረሃል ወይስ አልተማርክም ነው ያልኩ። አዲስ ፕሊስ ተማር። ካልተማርክ ምን ያደርግልኛል? ነበርኩበት አልኩህ አይደለ? የአብነት ትምህርት ተምረሃል ወይስ አልተማርክም? ያስወጣኝ ራሱ ትምህርት አይደለም። ምስባክ ቅዳሴ ውስጥ የሚባል ወይ ተወከፍነት አዲስ። በነገራችን ላይ ስሜትን ማትቆጣጠር ከሆነ ልናወራ አንችልም። ኦኬ፣ በጣም ስሜትን ልትቆጣጠር ይገባል። አሁን እዚህ ጋር መተህ ዲያቆን ነበርኩ አልከን። ዲያቆን ነበርኩ። ከዛ በኋላ ጋይስ ምንድን ያለው ይጀለስ የተለያየ ቤተክርስቲያን ንግስ ሲኖር እየተጠራው መስቀል ይዝ ነበረ። ኢማጂን ዲያቆን ነበረ፣ ንግስ ሲሆን የተለያየ ቤተክርስቲያን ተጠርቶ መስቀል ይዝ ነበረ። የዲያቆን ድርሻው የተለያየ ቤተክርስቲያን ላይ ንግስ ሲሆን የተጠራ መስቀል መያዝ አይደለም። ይሄ ትልቅ ቅጥፈት ነው። አሁን ገባ ፕሮቴስታንት እያልክ ደጋግመህ ስማችን ትጠራለህ። በጣም ጥላቻ አለብህ፣ ጥላቻ አለ። ኢየሱስ ትለዋለህ፣ ግን ኢየሱስን ማት ነገር ተናገርክ እና ከሁሉም ግን ጆሮዬን የሳበኝ ነገር ምንድነው መሰለህ? ዲያቆን ነበርኩ የምትለዋለች እና ጠየቅነ እንደው ድቁና መቀበሉን እርሳው። አዲስ አሁን ፕሮቴስታንት የነበሩ የሆኑ ሰዎች ጋር ሄደ እንደዚህ ብለህ ልታታለል ትችላለህ። ምክንያቱም እነሱ ቴሃፍ ኖ አይዲያ ሰው ድቁና ሲቀበል ምን አይነት ነገሮችን ያሳልፋል፣ ምን አይነት ትምህርት ይማራል። ኦኬ እንዴት ነው ዲያቆን የሆነውና ምዕመን የሆነውን ሰው እንዴት ነው የሚለየው? ምንም የሚያውቁት ነገር ስለሌለ ፕሮቴስታንት የሆኑ ሰዎች ጋር ሄደ ልታታለላቸው ትችላለህ። በዚህ አጋጣሚ ፕሮቴስታንት እህቶች ወንድሞች፣ በጣም ብዙ ሰው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥቻለሁ ይልና እንዲህ ነበርኩ እያሉ ያታለላሉ። ባይዘው እና ወንድማችን አዲስ ምናልባት ፕሮቴስታንት የሆኑ ሰዎችን እንደዛ አታለ ኖረህበት ሊሆን ይችላል። ብራዘር ከኛ ጋር ግን ስታወራ ጥንቃቄ ያስፈልጋል። ምክንያቱም እኛ ምክንያታዊ ሆነን ነው ምንሰማ። እኛ ዝም ብለን ዲያቆን ነበርኩ ጌታ እንደዚህ አድርጎ ወጣውን አንስተ አሜን ልንል አይደለም ያስቀመጥነ፣ በማስረጃ ልንጠይቀ ነው። ስለዚህ ተረጋግተ ስሜት ያሳትሆን። አየህ ምን ያክል ደቂቃውን ጸጥ እንዳስባልኩ። ይሄ ሪዝኑ ምንድነው መሰለህ? ዝም ብለህ እየጮክ ስለሆነ ነው። አሁንም እያወራ ከሆነ እየሰማን አይደለም። ለምን? ስሜትን እየተቆጣጠርክ ስላልሆነ። እኔ በማወሮቶን ቀስ ብለህ አውራ፣ የምጠይቅህን ነገር ብቻ ትመልሳለህ። ከዛ በኋላ ነው አይ እኔ ስለፈለኩት ነገር ላውራ ማለት የምትችለው። ከዛ ውጭ አይ የተጠየቁትን አልመልስም ሌላ ነገር አድምጡኝ ማለት አይቻልም። ዲያቆን ነበርኩ ብለሃል። ማይክህን ክፈታውን። ዲያቆን ነበርኩ ብለኸኛል። ዲያቆን መሆንን እርሳው። የአብነት ትምህርት ተምረሃል ወይ? አዎ ተምሬያለሁ ወይ ደግሞ አያልተማርኩም ብለህ መልስልኝ እኮ። አዳምጠኛ። ለምንድን ነው ማታዳምጠኝ? አደምጣለሁ፣ መልስልኝ። ስላልጠየቅኩ ነገር አዳምጠኝ። እኔ በአሁን ሰዓት በአፌ ያለፍኩበት የተው። አሁንም ተረጋጋ ብራዘር። አሁን ያልኩ ከመመለስ በፊት ያልጠየቅኩን ጥያቄ ነው እንዲህ የምትመልሰው። አድምጠኝ። እኔ ሳወራ ካላደመጥክ ግን አናት በልለን። ስላልጠየቅኩ ነገር ስታወራ እኔ ቁጭ ብዬ እንዴት አደምጣለሁ? የጠየቅኩ ጥያቄ ምንድን ነው? የጠየቅኩን ጥያቄ ሲደግም ንገረኝ። እያወራ ከሆነ እየሰማን አይደለም። አሁንም ማይክህን ክፈተው። ማይክህን ክፈትና ንገረን። ምን ብዬ ነው የጠየቅኩ? ከኦርቶዶክስ ቤተክርስቲያን እንደወጣ ያደረገችኝ ወእትወከፍነ ወስለእተነ እምነ ቅዱሳኒሁ በእንቲአነ የሚባል የእግዚአብሔር ክብር ለቅዱሳን የምትሰጥ ምስባክ ነው ያስወጣኝ አልኩ። ሌላ ከዚህኛው ውጪ በአፌ ምንም ተራ ነገር አላወራበትም። አልደግምልህም፣ አልመልስልህም። እኔ አሁን አልጠየቅኩም። እሱን ጠይቀኝ። ብትጠይቀኝም ተራ ነገር አላወራበትም። አባቴ እባክህን ፕሮቴስታንቶችን በምታታለለው ልክ እኔ ልታታልለኝ አትችልም። እኔ እኮ ክርስቲያን ነኝ ወንድሜ። ከኔ ጋር ስታወራ ልትጠነቀቅ ይገባል። እኔ ፈለገ አትናቴዎስ እባላለሁ ብራዘር። ዲያቆን ነበርኩ እንዲህ ነበርኩ ሄጄ ምናምን መስቀል ይዝ ነበረ። ንግስ ሌላም ቦታ ሲኖር እየተጠራው መስቀል ይዝ ነበር ምናምን ስላልኩ ዋው ምናምን አንተ በስማ ምናምን ብዬ አላልፍም። እኔ ሌሎች ፕሮቴስታንት የሆኑ ወንድሞችን እንደዛ ብላታላቸው ሊሆን ይችላል። አሁን እዚህ ጋር ወይም ካምቱ ደ ሪያሊቲ ማንነትን እያረጋገጥኩኝ ነው። መጽሐፈ መሳፍንት ምዕራፍ 12 ቁጥር 6 ላይ የዮፍታሔ ወታደሮች የኤፍሬም ሰዎችን የለዩበት መንገድ ነበረ። የኔ ተወዳጆች ባይዘው እያደረግን ያለነው ነገር መጽሐፍ ቅዱሴ ነው። የኤፍሬም ሰዎች መጥተው ውሸታቸውን እኛ ኤፍሬማውያን ሳይሆን ለምን ወጣ እኛ ኤፍሬማውያን ሳንሆን የዮፍታሔ ወገኖች ነን ብለው በተናገሩ ጊዜ የዮፍታሔ ወታደሮች መልካም እሺ ከኛ ወገን ከሆናችሁ እስቲ ሺቦሌት በሉ አሏቸው። ሺቦሌት በሉ ሲባሉ ተሳስተው ሲቦሌት አሉ።
ሲቦሌታሉ እናም በዛ ድልድይ ላይ አንገታቸው ተቀላ። በዘር እውነታ ቢኖር እዚሁ ላይ ተቀምጠ ያለህን ማስረጃ እያወጣ እስከ ጥግ ትናገር ነበር። ነገር ግን ዓላማ እሱ አይደለም። እያንዳንዱ የተናገርካቸውን ስህተቶች እነግርሃለሁ። በመጀመሪያ የአንድ የዲያቆን የአገልግሎቱ ድርሻ በየቤተክርስቲያኑ እየዞሩ መስቀል መያዝ አይደለም። እሺ እኔ ድሮ እንዲህ ያደረግ ነበር ምናምን፣ ፕሊስ እባክህን ዲስማች ፕሮቴስታንት የሆኑ ሰዎችንም ያካተተላቸው። ነገ እኮ አሁን ያሉት ፕሮቴስታንቶች እንዲባሉበት አይቀሩም። ነገ የበለጠ እያጠኑ ዲስከቨር እያደረጉ ኦርቶዶክስ ቤተክርስቲያን እያወቋት ይሄዳሉ። ያኔ ትቀላለህ፣ ይገምተዋል። ኦኬ። ስለዚህ በዚህ ልክ ራስን ማታለል የለብህም። አንድ እርሱ ሌላው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ከሆንክ ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንዳሉ አገልጋዮች እኔ ብዙ ድምፅ አያምርም፣ ግን እንደው እስቲ ፈለገ ከእንደው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አንተ ቅዳሴ ታስቀድስ ከነበረ እስቲ ይህችን ክፍል በላት ብባል ግን እምላት ነገር አለች። ምንለይበትን ነገር የጠየቅ ነው። አሁን በሰንበት ጊዜ ሁልጊዜ ቅዳሴ ሲጀመር ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘ ያከብር ሰንበተ ይበል ፈላሲ ዘገበራ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘ ያከብር ሰንበተ። ይህንን ነው በልያን ነው። እስኪ በሰንበት ቅዳሴ ሲገባ የሚባለውን ክፍል እስኪ ይህንን በልልን ያለው ሂያብ ነው አይዲያ ኩሉ ዘገብራ ለምንድን ነው? ምንም አያውቅም። እሺ እምነባህ በልን ብንለው እምነባህ ምንድን ነው? ምንም አያውቅም። መስቀል አብርሃ በልልን ምንም አያውቅም። ግን ምን ይላል መሰላችሁ? እኔ በቃ እንትን ነበርኩ የተለያየ ቤተክርስቲያን እየተጠራው መስቀል ይዝ ነበር ምናምን። ዲስማች ራሳችሁን አታታሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን እንደምታስብር ምን እንደምትል ሳታውቅ ጭራሽ አገልጋይም ነበርኩ ብለህ ፕሊስ እባክህን አሰክስ። ሌላው ገና ሲገባ የተናገረው ነገር አለ። ጥላቻ ነው የምትናገረው። ጥላቻ አይደለም፣ እኔ ትምህርታችሁን ነው የምናገረው። በፕሮቴስታንት እህት ወንድሞቼ ውስጥ ያለውን አስተምሮ እናገራል። ያ ጥላቻ ከተባለ ጥላቻ በሉት እናንተ። እኔ ጥላቻ የለብኝም። ፕሮቴስታንት የሆኑ እህት ወንድሞቼን ምጠላ ቢሆን የኔ ተወዳጆች ገስ ላይ ፕሮቴስታንት የሆነን ሰው አስገብቶ መውራት አይጠበቅብኝም። ጥላቼን ለመግለጥ እንዲሁ ላይፍ መክፈቴ ብቻ በቂ ነው። ቁጭ ብዬ እናንተ ደግሞ እንዲህ ናችሁ ደግሞ እናንተም ብሎ ምናምን እያሉ ስለ እናንተ መጥፎ ነገር ብቻ መውራት በቂ ነው። መጥፎ ነገር ብቻ መውራት በጣም በቂ ነው፣ ከበቂ በላይ። ግን ዓላማችን ያ አይደለም። እሺ ዓላማችን ጥላቻ አይደለም። ዓላማችን እናንተ መውደድ ነው። ክርስቶስ እናንተን ይወዳል። አባታችን ክርስቶስ እናንተን ስለሚወድ እኛ እናንተን መጠላት አንችልም። እናንተን መውደድ አለብን። ስለዚህ እኛ ያወቅነውን ጌታ እንድታውቁት፣ እኛ የቀመስነውን ፍቅር እንድትቀምሱት ሁልጊዜ ዘወትር እንጠራለን። ፕሮቴስታንቶች ወንድሞቻችን ብለን ደጋግመን ስማችሁን የምንጠራው ለሌላ ነገር አለ። ስማችን ለምን ተጠራ ብሎ አካኪ ዘረፍ የለም። ስማችሁን ደጋግመን ዛሬ አይደለም ወደፊትም ገና እንጠራለን። ፕሮቴስታንቲዝም ይወላችሁ የሚባል ነገር ከምድር እስከሚጠፋ ድረስ ፕሮቴስታንቲዝምን እያነሳን የክደት ትምህርቱን እናስተምራለን። ይሄን ያላማ ነው። ፕሮቴስታንቲዝም የሚባል ነገር ከምድረ ገጽ እስከሚጠፋ ድረስ እስከ ህይወታችን እቅታ ድረስ እግዚአብሔር እድሜውን ይስጠን፣ ሁለት ፀጉር እስከምናበቅል ድረስ ኦኬ፣ በሽበት እግዚአብሔር እስከሚያከብረን ድረስ ዘወትር ከአንደበታችን የክርስቶስ ቃል ሳይጠፋ የፕሮቴስታንቲዝምን የሐሰት ትምህርት እንገልጣለን እስካወቅ ነው ልክ። እግዚአብሔር ደግሞ አገልጋዮችን ይተካል። እግዚአብሔር ይመስገን። እኛ ብንደክም እንኳን እኛ ብናልፍ እንኳን ሌሎች ተተኪዎችን ይተካል። ኦኬ፣ ሌሎች ተተኪዎችን የፕሮቴስታንቲዝምን የሐሰት ትምህርት እያነሱ በደንብ ፍትፍት አድርገው ለፕሮቴስታንቶች ለራሳቸው የሚያጎርሱ ሌሎች ተተኪዎችን እግዚአብሔር ይተካል። እና ዓላማችን ያ ነው ባጭሩ። ጥላቻ የለንም፣ ግን ትምህርቱን መግለጣችን ጥላቻ ካስባለ ግን በቃ እናንተ ብሉት። ለጊዜው ጥላቻ ግን የለንም እኛ። ኦኬ። እና ፕሊስ ባካችሁን ጊዜያችሁን አታባክኑ።